አምላክ ሲደንስ ለመጀመሪያ ጊዜ ተመለከትኩ። ዶክተር አብይ አህመድን ለብቻው ሊቃወም የወጣው ግለሰብ በዛሬው ዕለት በአዲስ አበባ መገናኛ አካባቢ የተከሰተ አነጋጋሪ ክስተት ልንገራችሁ። የጠቅላይ ሚኒስትሩን ስም ልጁ በሳውዲ አረቢያ የታረደበት አባት ሲያሳዝን ፍልስጤማውያን ኢትዮጵያን ለማመስገን አደባባይ ወጡ። ምን አይነት መታደል ነው እንግዲህ እነዚህ የፍልስጤም ህፃናት አሁንም ድረስ የኛን ሀገር ባንዲራ አይፎን 15 አልተገዛልኝም በማለት አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። ሞሊድን ካልወደዳችሁ ዲቤን ጠላ፣ በዲቤ መጣ የዲቤ ሰዎችን ጠላ፣ ቀጠልክና መንዙማ ጠላ። ብር ሲበትን የነበረው ሙስሊም ግለሰብ لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته يا الله نكرنا السلام ፍቅር ጤና በያላችሁ በዳር በርሎ ቦላችሁም ላይ ሰይነኝ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮች ነው ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማዊ ቻናል ላይክ መሰት የለም። ይህ ሰይድ ሚዲያ ነው። እነሆ ዛሬ ቪዲዮአችን ተጀመረ። ያው ቪዲዮ ላይክ ስለማታረጉ ነው መሰለኝ ሰው ጋር ቪዲዮአችን እየደረሰ አይደለም። ስለዚህ ሁላችሁም ላይክ በማድረግ ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ተባበሩ እያልኩኝ ወደ መጀመሪያ ቪዲዮ ወስዳችኋለሁ። አይፎን 15 አልተገዛልኝም በማለት እናትና አባቱን ራሱንም የገደለው ልጅ አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። በምስሉ ላይ የምትመለከቱት የ18 ዓመት ታዳጊም እንግዲህ በህንድ ማሃራሽትራት በተባለ ግዛት ውስጥ የሚኖር ሲሆን ለቤተሰቦቹም አዲስ አይፎን 15 እንዲገዙለት ጥያቄ ያቀርባል። ነገር ግን ቤተሰቦቹ በአቅም እንዲሁም በተለያዩ ምክንያቶች አይፎኑን መግዛት እንደማይችሉ ይነግሩታል። በዚህ የተበሳጨው የ18 ዓመት ታዳጊም እንግዲህ በምትመለከቱት መልኩ ከፍተኛ የሆነ ጥልቀት ባለው ጉድጓድ ወይም ደግሞ ተራራ አናት ላይ በመውጣት ማለት ነው ቤተሰቦቹን ማስፈራት እንዲሁም ራሱ እንደሚያጠፋ ሲናገር አባት ልጁን ለማዳን ማለት ነው በምትመለከቱ መልኩ ወደ ልጁ በቀረበበት ሰዓት ልጁ የአባቱን ልጅ ይዞ ጎትቶ ማለት ነው ወደ ገደል ተወርውሮ ይገባል። በዚያም ቅጽበት ማለት ነው ህይወታቸው ያልፋል። እናትን ጨምሮ በርካታ ሰዎች በአካባቢው ላይ ተገኝተው ነበረ። እናትም እንግዲህ የባለቤቷ እንዲሁም ደግሞ የልጇን ሞት መቋቋም እንዲሁም ደግሞ ሀዘናቸውን መቀበል ባለመቻሏ ምክንያት በጥቂት ደቂቃዎች ውስጥ ከተመሳሳይ ቦታ ላይ ራሷን በመጣል ማለት ነው ህይወቷ መጥፋቱ ነው እየተነገረ የሚገኘው። የነገርም በርካቶችን አስደንግጧል። በዚህ ሰዓትም ዓለም እየተነጋገረበት ይገኛል። የማህበራዊ ሚዲያ ተጽዕኖም እንግዲህ በወጣቶች የስነ አእምሮ ላይ ምን ያክል ከባድ የሆነ ጫና እያደረሰ መሆኑን እየተመለከተን እንገኛለን። ባካችሁ ጥንቃቄ እንድታደርጉ መልክቴ ነው። ብዙዎች መነጋገሪያ ያደረጉት ክስተት ነበር። እንዴት ሰው ለአይፎን 15 ብሎ እናት አባቱን እንግዲህ እስከ መግደል ድረስ ይደርሳል? ሰዎች እንግዲህ በአሁን ጊዜ ለጥቅም ለሀብት ለገንዘብ ያላቸው ነገር ጣሪያ ነክቷል። ነብዩ ሰለላሁ ዐለይሂ ወሰለም ሲፈሩልን የነበረው ነገር እንግዲህ ተከስቷል። ያው የእስራኤል ልጆች እንግዲህ እንደጠፉት በገንዘብ እንዳትጠፋፉ እንዲሁም ደግሞ በገንዘብ ምክንያት ራሳችሁን እንዳታጡ እፈራላችኋለሁ ብለውን ነበር። እንግዲህ ያ ነገር እንግዲህ ተከስቷል። አሁን ላይ የገንዘብ ሁኔታ ሁሉም ሰው እንግዲህ ተስማምቶ የሚወደው ተስማምቶ እንግዲህ እርስ በርስ የሚገዳደልበት ጉዳይ ሆኗል። እናት አባቱን እስከ መግደል ድረስ የደረሰበት ክስተት ነው እንግዲህ እየተመለከተን ያለ ነው። በዚህ ጉዳይ ላይ ምን አሳባላችሁ? ቀጥታ ወደ ቀጣይ ቪዲዮ ወስዳችኋለሁ። ዶክተር አብይ አህመድን ቀጥታ አደባባይ ላይ በመውጣት የተቃወመው ግለሰብ በቁጥጥር ስር ዋለ። በዛሬው ዕለት በአዲስ አበባ መገናኛ አካባቢ የተከሰተ አነጋጋሪ ክስተት ልንገራችሁ። የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር ውሏል። የዓይን እማኞች እንደገለጹት ግለሰቡ ዛሬ ረፋድ 4 ሰዓት ላይ ያዘጋጀውን መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መገናኛ መሃል ብረት ላይ አስደግፎ እሱ ከጎኑ በመቆም ተቃውሞውን ሲያንጸባርቅ እንደነበር ተናግረዋል። ድርጊቱን ተከትሎ በአካባቢው የነበሩ ፖሊሶች ወዲያውኑ ግለሰቡን በቁጥጥር ስር በማዋል ወደ ጣቢያ ወስደውታል። ሆኖም ግን በጉዳዩ ላይ እስካሁን ከፖሊስ ወገን የተሰጠ በይፋ የተገለጸ ማብራሪያ የለም። ከየካና ከቦሌ ክፍለ ከተሞች ተጨማሪ መረጃ ለማግኘት የተደረገው ጥረት እስካሁን አልተሳካም። እናንተስ ስለዚህ አነጋጋሪ ክስተት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። እንግዲህ ብቻው ምንም ሰው ሳያስፈልገው የሚመለከተውን አመለካከት እንግዲህ በመጻፍ ተቃውሞ ወጥቷል። ይህ እንግዲህ በኢትዮጵያ ውስጥ ለመጀመሪያ ጊዜ ነው የተመለከትነው። በነገራችን ላይ ውጭ ሀገር ላይ በእንደዚህ አይነት በመንግስቶች ምክንያት ራሳቸው ላይ ጋዝ አርከፍክፈው ያቃጠሉ ሰዎች አሉ። ሀገራችን ውስጥ ደግሞ ለመጀመሪያ ጊዜ ብቻውን ዋጋ የከፈለ ግለሰብ ሆኗል ማለት ነው። የግለሰብ ያደረገው ነገር ተገቢ ነው ወይ ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም አሳዛኝ ነገር ተመልክተናል። ያም ምንድነው? አንዲት ዘፋኝ ላይ እንግዲህ ብር ሲበትን የነበረው ሙስሊም ግለሰብ
ይህ ግለሰብ እንግዲህ የወርቅ ማምረቻ እንዳለው ብዙዎች የተናገሩ ነበር። ነገር ግን ስሙ እንደሚያሳየው ከሆነ ይህ ግለሰብ ሙስሊም እንደሆነ ነው ብዙዎች የተናገሩ ያሉት። እንግዲህ እጅግ በጣም ያሳፍራል። ሙስሊሞች የምንገኝበትን ቦታ ያወቅን አይደለም። በነገራችን ላይ ይህ ኮንሰርት አይ ቲንክ የአሸንዳ ይሁን የምን ኮንሰርት እንደሆነ እርግጠኛ አይደለሁም። ነገር ግን በጣም ብዙ ሙስሊሞች እንደተካፈሉበት እንግዲህ እየተነገረ ነበረ። እኛም ተመልክተናል። እጅግ በጣም ያሳዝናል። እንግዲህ ሙስሊሞች ወዴት እየሄዱ እንደሆነ በትንሹ የሚያሳይ ነገር ይመስለኛልና በዛ ላይ እንደዚህ ያልተለፋበት ብር ነው የሚበተነው እያሉ ብዙዎች ኮመንት ሲጽፉ ተመልክቻለሁኝ። አላህ Subhanahu Wa Ta'ala ይጠብቀን። እኛ በአሁኑ ሰዓት ላይ ቀልባችን ደርቆ ከዲናችን ርቀን አላህ Subhanahu Wa Ta'ala የሚጠላው ነገር ላይ በመተባበር በማገዝ ላይ እንገኛለን። ነገር ግን ቁርአን ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ እንደዚሁም ደግሞ ኃይር ስራ ላይ ደግሞ ተዘናግተናል። ቁርአንን እየታገሉ መቅራት ነው ጠቀሜታ ያለው። ቁርአንን እየገራው የሚቀራና እየከበደው የሚቀራ ሰው አንድ አይደለም። አንዳንዱ ማይገባው አለ፣ አንዳንዱ ደግሞ እንቅልፍ የሚለው አለ፣ ሌላው ይደክመዋል። በቃ ወሬ ቢከፍቱለት ቁጭ ብሎ ያድራል። ግን አንድ ገጽ ቁርአን ቅራ ሲባል ወዲያውኑ ራሱን ያማዋል፣ እንቅልፉ ይመጣል። እንዲህ ያሉ ሰዎች አሉ። በማንኛውም እጅ አትስጪ፣ እንዲህ አድርጌ እንዲህ ሆኖብኛል ልምዴ እንደዚህ ነው ማለት ከጀመርሽ ሸይጣን ያችኑ መሳሪያ ይጠቀምና አሁንም ትንልሻልና ሞክሪ። ኢንሻአላህ አላህ ይረዳሻል። ያቅምሽን ከሞከርሽ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አላህ ቀናውን መንገድ ያስይዛል ለሚፈልጉት ባሮቹ አላህ ያገራዋል። አብሽሪ። አላህ Subhanahu Wa Ta'ala ያስተካክለን ላለው። ለማንኛውም ኦንላይን ላይ በሚመቻችሁ ሰዓትና ጊዜ በምትፈልጉት ሰዓት መርጣችሁ በግል በኡስታዝ ኦንላይን ጎግል ሚት ላይ እንግዲህ በአሪፍ ሁኔታ ሰዎችን እያስቀራን እንገኛለን። ለመመዝገብ ከፈለጋችሁ ዋትስአፕ፣ ኢሞ፣ ቴሌግራም ላይ በዚህ ስልክ ቁጥር አናግሩኝ እላለሁኝ። ሰርጎቻችን እንግዲህ በዚህ መልኩ እየተከናወኑ ይገኛሉ ማለት ነው። የኒካሁ ቀን ነው እንግዲህ እንደዚህ እያደረጉ ያሉት ኤሌክትሪክ በኤሌክትሪክ አድርገው ማለት ነው። ዲም ላይት አድርገው እየጨፈሩ ነበር። ብዙ አስቂኝ ኮመንቶችን ተመልክቻለሁ። ነገር ግን አሁን እነዚህ ሰዎች ላይ ውሃ ምቀኛ ቢደፋባቸውስ፣ ኤሌክትሪኩ ቢይዛቸውስ? ስንት ብቸኛ የሆነ ሰው አለ፣ ያላገባ ሰው አለ። እነሱን ማክበር አለባችሁ። ብቸኛውን ሰው እንደዚህ ባታስቀኑት የተሻለ ነው። በተለይ ደግሞ ውሃ ቢደፋባችሁና ውሃው ከኤሌክትሪክ ጋር ተገናኝቶ ቢይዛችሁስ? አንዳንዴ ሰርግ ላይ የሚደረጉ ነገሮች በጣም ነው የሚያስቁት። ለማንኛውም ሰርጉን እንዴት አያችሁትኝ? ማሻአላህ እንበላቸው፣ መብሩክ እንበላቸው ወይንስ አስተግፍሩላህ እንበላቸው? አቤት አቤት አቤት! አሽቃባጮች ደግሞ በጣም እየበዙ ነው ያሉት። ሙስሊም መሳይ አሽቃባጭ። ወላሂ ኪዳነ ምህረትን ስለምወዳት ነው። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ፣ የዶሽ መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ኪዳነ ምህረትን ስለምወዳት ነው። በጣም በቃ በልቶ አደሮች እየበዙ ነው ያሉት። በእስልምና የሚነግዱ ኮፍያ አርገው ወላሂ ነው ምልህ እያሉ ማለት ነው። በዚህ መልኩ እንግዲህ የሚያሽቃብጡ ሰዎች እየበዙ ነው ያሉት። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ነግሮናል። ኩም ዲኑኩም ወልየዲን አላህ Subhanahu Wa Ta'ala ይለናል። እናንተም የራሳችሁ እምነት አላችሁ፣ እነሱም ለራሳቸው እምነት አላቸው። አላህ Subhanahu Wa Ta'ala ይህንን ያለበት ምክንያት አንድ ሙስሊም ሰው የሌሎች እምነቶችን ማስተዋወቅ፣ በዓላቸውን፣ የነሱን እሴት፣ የነሱን መገለጫ መተግበር እንደሌለበት፣ ከነሱ ጋር መመሳሰል እንደሌለበት ነው የሚነግረን። እኛም ከነሱ ጋር ያለንን ነገር በልክ ልናደርገው ይገባል። ከእምነት ጋር በተያያዘ ነገር ውስጥ እነሱ ጋር ልንገባ አይገባም። እነሱ ደግሞ እኛ ጋር መግባት የለባቸው። መግባት ከፈለጉ ግን ያው ልንከለክላቸው አንችልም እና ብዙ በቅርብ ጊዜ የተመለከትናቸው ያለን ሰዎች ውዴታን ፍለጋ፣ ገንዘብን ፍለጋ እንግዲህ በጣም የሚያስጠሉ እንግዲህ ፉገራዎችን በመስራት እየተመለከትናቸው እንገኛለን። ይህና አንድ ግለሰብም አለ። ሁለቱ ደግሞ የዚህ መሪ ተዋናይ ናቸው። ወጣቶች ተጠንቀቁ እየተባልን ያለ ነው።
ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚያም ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ፣ ሼር፣ ፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚያም ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። በቻላችሁት መጠን ስራ ከሌላችሁ በቤታችሁ ለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። ወጣቶች እንግዲህ በየቦታው የታፈሱ እንዳለ ታውቃላችሁና ይህ ሰብሰብ የሚያደርግ ቦታ አትሂዱ እየተባለ ነው ያለው። እንግዲህ ብዙዎች ጥያቄ የጠየቁ ነበረ። መስጊድ ውስጥስ እንዴት ነው? መስጊድም አንሂድ ሆይ እያሉ ነበር። ምን መፍትሄ እንዳለው ራሱ ለማወቅ ግራ ይገባል። በጣም ወጣቱ ወጥቶ መግባት አይችልም። በጣም ብዙ ቀልዶችን እየተመለከትን ነበር። ወጣቱ ወንዱ እንደ ሴት እንዲለብስ፣ አካል ጉዳተኛ እንዲመስል እያደረጉ ቪዲዮ የሚሰሩት ነገሮች ቀልዶችም ወደ እውነት የሚሄድ ሁኔታ እንዳይፈጠር ሰጋለሁ። ማለት በመታፈስ ጉዳይ ላይ ሲቀለድ ያንን ነገር ኖርማል እያደረጉት እንዳይመጡ በኖርማል ወይም ደግሞ በገሃድ ህዝብ እያየ እንግዲህ እየታፈሱ ወጣቶች እንዳሉ በተደጋጋሚ እየሰማ እንገኛለን። ለማንኛውም መፍትሄው አሚር ያለው ይመስላችኋል? በጣም ያሳቀኝ አንድ ቪዲዮ ነው ማሳያችሁ። እነሱ አምላካችን ብለው የሚያመልኩት ምስልን ታውቁታላችሁ። እሱን የሚመስል ግለሰብ ራሱ ማለት ትችላላችሁ እየጨፈረ ነው። Let's go my family. Thank you so much. Forget about the big things. So much to talk about the small things. So yeah. Aye oh baby. በጣም ነው ብዙዎች ኮመንት ላይ ሲስቁ የነበሩት እና በቃ ትክክለኛ እምነት ማካ እንዳለ የሚያሳይ ይመስለኛል። ምን እያመለኩ እንዳለ የሚያሳይ ይመስለኛል። አስባችሁታል? አሁን ይህንን ፈጣሪ ብለውት ሲያመልኩት እሱ እየጨፈረ ነው እዚህ እና ብዙ አስቂኝ ኮመንቶች አሉ። ከነዛ ውስጥ እንግዲህ የተወሰኑትን ማነብላችሁ ይሆናል። ዳግመኛ እመጣለሁ ያልከው በቲክቶክ ነው እንዴ? ያው ድጋሚ ይመለሳል ነብዩላህ ኢሳ ይባል የለ በእነሱ ማለት ነው። ብንስቅ ምን ይፈጠራል? የአምላክ ብለው ስለሚጠሩት ብንስቅ ምን ይፈጠራል? ከዚህ ምን ተገነዘባችሁ? ሐቅ ነው የምንገነዘበው። አረ ይችላል ክርስቶስ። እኔ በአንተ ፊልም በየዓመቱ አለቅሳለሁ፣ አንተ ጨፍርብኝ እና በጣም ፈጣሪ ያራዳ ልጅ ነው ልጅ ያሬድ እና በጣም ብዙ አስቂኝ ኮመንቶችን እያየው ነበረ እዚህ ቪዲዮ ስር። ለማንኛውም አልሐምዱሊላህ ረብል ዓለሚን አላህ እስልምናን ሰጥቶናል። አላህ ሱብሓነሁ ወተዓላ የተከበረውን የተመረጠው እስልምና ስለሰጠን ሁሌም ቢሆን ልናመሰግነው ይገባል። አላህ እስልምና የሚሰጠው ለሚወደው ለሚያዝንለት እንደሆነም ደግሞ ልናቅ ይገባል። እጅግ በጣም አሳዛኝ ቪዲዮ አይቻለው። በሳውዲ አረቢያ አባቱ እንግዲህ ልጁ ተገሎበት ታርዶ ነበረ። ላይቭ ላይ አባትየው ያለውን ሪያክሽን ሰዎች ቀርጸውት ነበረ። እኔው እጅግ በጣም ያሳዝናል። እንግዲህ ምን ብሎ እንደሚገልጽ ራሱ ከብዶታል። ብዙዎች በኮመንት እያጽናኑት ነበር። ብዙዎች በቤቱ ተገኝቶ ለማጽናናት እየሞከሩ ነበር። ነገር ግን ሊሳካ የሚችል ነገር አይደለም። በዛ መልኩ አደባባይ ላይ ያንን ድርጊት ከተደረገበት በኋላ አባት ሊጽናና ይችላል ወይ? አላህ ያጽናናው። ወላሂ በጣም ከባድ ነው። ሲደርስባችሁ ነው የምታውቁት። ለማንኛውም ኢትዮጵያውያን በየሰው ሀገሩ መገዳደል፣ ጭካኔ፣ በዘር ጥላቻ እንደዚሁ ደግሞ በዘር ተከፋፍሎ እንግዲህ የማይሆን ነገር መነጋገር፣ እርስ በርስ መበዳደል እንግዲህ በጣም በዓለም ላይ ታይቶ ማይታወቅ ግፍ እየሰሩ ነው ያሉት። ለማንኛውም አላህ ሰላሙን ያምጣልን። ለአባትየውና ለእናትየው መጽናናትን እመኛለሁ። አላህ ሰብሩን ይስጣቸው። ወደ ሞሊድ ጉዳይ መጣናል። እንግዲህ ሞሊድን በተመለከተ ኡስታዝ ያሲን ኑሩ መፍትሄ ብሎ ያስቀመጠውን ነገር እናያለን። ስለዚህ ወስያዬ ሁለት ነው። መውሊድ እናከብራለን የምትሉ ሰዎች ሴራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም የሚባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል።
ሱናቸው ላይ እንገኛለን። በሱናቸው መንገድ ላይ ሁለቱ ተወዳጅ ኡስታዞች አሳማሪ ውብ የሆነን ታሪክ ተጨባጭ ሐሳብ ነግረውናል። ይሄ የእሳቸው ፈለግና ሱና ግን ዝም ብሎ አይደለም ወደ ትውልድ የተላለፈው፣ በርካታ መስዋዕትነት ተከፍሎበታል። እንደምታውቁት በነቢዩ አለይሂ ሰላቱ ሰላም ልክ ታሪካቸው የተጠና ሕይወታቸው የተዘገበ ሰው ምድር ላይ አላለፈ። እኛ ኡመቱ ኢስናድ እንባላለን፣ ሰነድ ያለን ዲኖች ነን። አንድ ነገር ከመሬት ተነስተን አንናገርም። ወዓን እያልን ምንጭ አለን ምንመለስበት። አልኢስናዱ ሚነ ዲን ወለውላ አልኢስናድ ለቃለ መን ሻአ ማሻ። ኢስናድ ከሌለህ መመለሻ ማጣቀሻ ማንም ሰው የፈለገውን ይል ነበር። ማንም ሰው ሐሳብ እንዲሰጥ አልተፈቀደለትም፣ እንዲከተል ብቻ ነው። ፈተቢዑኒ ዩሕቢብኩሙላህ። ይህ መፍትሄ ሊሆን ይችላል ወይ? እንደኔ መፍትሄ ሊሆን ይችላል ብዬ አላስብም። ሐቁ ማውራት የተሻለ ይመስለኛል። ኡስታዛችንን ያሲን ኑሩን እናከብሯለን፣ እንወደዋለን። ነገር ግን የተናገረው ንግግር በእኔ በኩል ተገቢ ነው ብዬ አላስብም። ምክንያቱም አንድ አቋም ይዞ ያንን አቋሙ ማንጸባረቅ የተሻለ ይመስለኛል። ማወዘጋገብ የባሰ ጥሩ ነገር አይመስለኝም። እናንተ ምን ታስባላችሁ? በዚህ ጉዳይ ላይ ሌሎች ማብራሪያዎችንም እንመለከታለን። እንደዚሁም ደግሞ ስለ ሞሊድን በተመለከተ ሞሊድን ጠላችሁ፣ ከዛ ነቢዩ ሰለላሁ ዐለይሂ ወሰለምን ጠላችሁ ምናምን አይነት የሚባሉ አባባሎችንም እያወሩ ያሉ ሰዎች አሉ። ለነሱ ምላሽ ይሰጣቸዋል። ቢስሚላህ ወዳጄ፣ መጀመሪያ ምን ጠላህ መሰለህ? ዲቤን ጠላህ። በዲቤ መጣ የዲቤ ሰዎችን ጠላህ። ቀጠልክና መንዙማ ጠላህ። ቀጠልክና መውሊድን ጠላ። ያ ሼኽ ጫትን ረስተዋሉ። ጫትንም ጨምረን እንጠላለን። የምንጠላበት ምክንያት ምንድን ነው? 5 ጊዜ ኮፒ ሊንክ አድርጎ ያ ጀማዓ። መንዙማን የምንጠላበት ምክንያት በመንዙማ ውስጥ በሽዕር ውስጥ ማለት ነው ምን እክትላጥ ሆኗል? የሽርክ ቃላቶች ተደባልቀዋል። ከሽርክ ለመራቅ ሲባል መንዙማን ጠልተናል፣ ርቀናል። መውሊድን የጠላንበት ምክንያት መውሊድ ነብይ የተወለደበትን ቀን ማክበር ኢስላማዊ አይደለም። የነሷራዎች ሱና ነው። የነሷራዎች ሱና ነው እንጂ ኢስላማዊ አይደለም። ሁለተኛ መውሊድን ማክበር በራሱ ምንድነው? ቢድዓ ነው። ቢድዓ ምንድነው? ጥመት ነው። ሁሌ እንደምንናገረው ማለት ነው። በቃ ምንም አዲስ ቋንቋ የለም። አሁን እስልምና ምን ይላል ነው? አላህን ከፈራህ ተመለስ። ስሜቴን እከተላለሁ ካልክ መከተል ትችላለህ። ግን ይሄ ነው በቃ ሐቁን አውራ ከተባለ ይሄ ነው። ከዚህ ባለፈ ምንድነው? ጫት የምንጠላበት ምክንያት ምንድነው? አላህ ጫትን የሚቅሙ ወንድም እህቶች ከጫት ያላቃቸው። በመጀመሪያ አሚን በሉ። ጫት የሚቅሙ ወንድም እህቶቻችንን አላህ ያላቃቸው። ያስተነትን የሚያስብ ጫት ቃሚ ምን ይላል? እንደው አላህ ከዚህ ነገር ያላቀኝ ይላል። የሚያስተውል ማለት ነው። ግን እየቃመ ደግሞ ሐላል ነው ብሎ የሚያስብ ከድንቁርና ያልወጣ አላህ ከድንቁርና ያውጣው። ከዚህ በላይ ድንቁርና የለም። ጫትን እየቃመ በዛ ላይ ተኩራርቶ የተቀመጠ ማለት ነው። ሐላል ነው ምን ችግር አለ? ልጁን ግን እኮ አያስቅምም። ልጁ ሲቅም ቢያዩ እኮ ይቆጣዋል። ግን ሐላል ነው እያለ ሊሞግትም ይሞክራል። እና ጫትም ቆሻሻ ነው። ኸባኢት ሚነል ኸባኢት ከቆሻሻ ውስጥ ነው ጫት የሚመደበው። ጎጂ ነው። ጎጂነቱ ያው ሁሌ የሚነገር ነው። አዲስ ነገር የለውም። ስለዚህ ከዚህ አንጻር እነዚህን እንጠላቸዋለን ማለት ነው። ምክንያታዊ ነን። ዝም ብሎ መጥላት አይደለም። በጭፍን ጥላቻ አይደለም እኛ የምንጠላው። ኦኬ ሸሪዓተን እንደ እስልምና አይተን ነው የምናስብ የምናስተነትን ሰዎች ነን። አላህ ሂዳያ ይስጣችሁ። በመኪና ማለዛ ሰው የሐራሙ ነው። ሰለፎች አለሉ ለምን አልሄዱበትም? ነብያችን የሄዱት በበቅሎ በግመል ነው የሄዱት፣ በፈረስ ነው የሄዱት። ለምን ባይት ቆርጦ ሄዳ ገንዘቡን በሐራም ለምን ያባክናል? ለምን ባይት ቆርጦ ሄዳ ገንዘቡን በሐራም ለምን ያባክናል? አሁን የሁሉ ተፍተፍ የተከበረውን የአላህ ቤት በጭፈራና በጫት ለማርከስ ነው። ለማህቅሻ ለሰውየው እስኪ ጀማው ቪዲዮውን በደንብ ሼር ኮፒ ሊንክ። እውነታው ዲንና ዱንያ ሁለቱ በቢድዓው ውስጥ ፍጹም የተለያዩ ነገሮች ናቸው። ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ዱንያን በተመለከተ እናንተ ስለ ዱንያችሁ ነገር አዋቂዎች ናችሁ ብለዋል። ይሄ ማለት የትኛውም ሰው ሊጠቅም የሚችል እንዲሁ ከሸሪዓ ህግጋት ጋር ተቃርኖ የማይመጣን ፈጠራ ማስገኘት ይቻላል። ዲንን በተመለከተ ግን ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ተመላሽ ነው፣ ተቀባይነት የለውም ብለዋል። በሌላም ሐዲሳቸው ላይ ከነገሮች ሁሉ አስፈሪና መጥፎ በዲን ላይ አዳዲስ የተፈበረኩ ፈጠራዎች ናቸው። ማንኛውም አዲስ ፈጠራ ጥመት ነው፣ ማንኛውም ጥመት ደግሞ የእሳት ነው ብለዋል። ወሰላሙ አለይኩም። ሰሃቦች ውስጥ
ሀብት ንብረቱን አጥቶ ነቢን ለማግኘት ይሄዳል። ንግድ ላይ የተሰማሩ የእንስሳት እርባታ ላይ የተሰማሩ ሰሃቦች ነበሩ። እኔ ከእንስሳቴ ጋር ዱር ለዱር የተሽከረከርኩ ከነቢይ ጋር አለይሂ ሰላቱ ሰላም የመሆንን እድል ያጣሁ ነው ብለው ትተዋል። የእንስሳት እርባታ ዑቅባ ኢብኑ ዓሚር የሽቶ የጨርቃጨርቅ ንግድ ነበራቸው እና አቡ ደርዳ ንግዳቸውን ትተው ከነቢይ ቁጭ ብለዋል። እነዚህ ሰሃቦች ነቢን አይወዱም ነበር። ወሃቢ ነበሩ ዛሬ እንደሚባለው። እነሱም የጀሃነም ናቸው ዛሬ እንደሚባለው። መውሊድ ማያከብር ወሃቢ ነው፣ የነቢ ጠላት ነው። ነቢን የሚጠላ መውሊድ ማያከብር የጀሃነም ነው የተባለ። አቡበክር የጀሃነም ናቸው፣ ዑመር የጀሃነም ናቸው፣ አቡ ደርዳ የጀሃነም ናቸው፣ አቡ አዩብ አልአንሳሪ የጀሃነም ናቸው። ያለው ይቅርብን፣ አላህን እንፍራ፣ በስሜት አንነዳ። መውሊድ ለምን አላከበርክም ብሎ አላህ ከጠየቀኝ በሙሉ ልብ ቁርአንም ሐዲስም ላይ የለም ነቢም አላደረጉትም ለዛ ነው ያላከበርኩት ይላል ማያከብር ሰው። ያከበረ ሰው ግን አንተ ጌታዬ አክብር ብለኸኛል፣ ነብዩ አክብር ብለውኛል፣ ቁርአን ውስጥ አለ ሐዲስ ውስጥ አለ አይልም። ቢበዛ ሊል የሚችለው ምንድነው? መሻይኾች ሲያከብሩ አየሁን። አላህ እኮ መሻይኾችን ተከተላላለ በነቢ መንገድ ካስከተሉ እንጂ። መውሊድ በኢትዮጵያ መከበር እንዳሌለበት በሲምፕል በሎጂክ ላሳያችሁ። መውሊድ ኢትዮጵያ ላይ ከመከበሩ በፊት የነበረበት ጊዜ አለ፣ ወይም ያልተከበረበት ጊዜ አለ፣ ወይም አዲስ የመጣ ነገር መሆኑ የታወቀ ነው። እሺ እፍተረድና ለምሳሌ ይህ ነገር አዲስ የመጣ ነው እንበል። ይሄ መጽሐፍ የምትመለከቱት አዲስ መጤ መጽሐፍ ነው እንበል። ይሄ መጽሐፍ በመምጣቱ ምክንያት እኛ ህዝባችን በሙሉ ተበጠበጠ፣ በዚህ መጽሐፍ ምክንያት ማለት ነው። አስሉ ምንድነው የምናረገው? ያንን ብጥብጥ ለማስወገድ ከፈለግን አዲስ ነገር ይዞ የመጣ አካል ያንን አዲስ ነገር ይዞ ይወጣል። خلاص በዚህ መጽሐፍ ምክንያት ብጥብጥ የሚከሰት ከሆነ ይህን መጽሐፍ ተዋለው። ብጥብጥ የሚያስከሰት ከሆነ ኡማው የሚከፋፈል ከሆነ መውሊድም ተመሳሳይ የሆነ ሎጂክን ተጠቅመን ማስቀረት እንችላለን። እየከፋፈለን ያለው መውሊድ ከመምጣቱ በፊት ሰላም ነበረ። መውሊድ መጣና ከፋፈለ። መውሊድን ማስወገድና ከነፍስያ መውጣት ከባድ ነው ያናል? ላ والله። ሰላም አለይኩም ወራህመቱላሂ ወበረካቱ። የተብቃቃ አላህ ያብቃቀዋል። የተብቃቃ ሰው እኔ ይበቃኛል፣ የሰው አይን አላይም፣ የሰው እጅ አላይም፣ አልከጅልም ያለን ሰው አላህ ያብቃቀዋል። ወደ ሰው እጅ ያየን ሰው ለሰዎች ይተዋል አላህ። ይህንን በደንብ መረዳት ያስፈልጋል። ባለን ነገር እንጣር፣ ለመቀየር እንሞክር፣ አስባቦችን እናድርስ፣ ወደ አላህ Subhanahu Wa Ta'ala እንዋደቅ። አላህ ይከፍትልናል። የሰዎችን እጅ ማየትን በተለይ በቂ ያለን የተሻለ እንዲኖረን በማለት ለضروራ በቃ የሚበላው የሚጠጣው አጥቶ የሰው ልጅ ሰው ፊት ላይ ተገዶ የሚቆም ሰው አለ። ወደን ግን እንዴት እንቆማለን? እያለን የተሻለ ነገር ለማግኘት ማለት ነው፣ ለመጨመር ብለን። ይሄ በጣም ከባድ ወንጀል ነው። ሐቂቃ አላህ የሚወደው ነገር አይደለም። ያን መጠንቀቅ ያስፈልጋል። ሴት ልጅ ከቤት መውጣቷ በተለይ ከወንድ ጋር መቀላቀሏ ዲኗንም ተፈጥሯንም የሚቃረን ጉዳይ ነው። ጠቃሚ ውጤታማው የሴት ስራ ቤት ውስጥ ሆና መስራው ነው። ይሄን ሸሪዓው ብቻ አይደለም ያለው። ዛሬ የገባቸው ምዕራባውያን የአሜሪካን ሀገር የፓርላማ አባላት ሁሉ ሳይቀሩ ሴት ይበልጥ ማህበረሰቧን ሀገሯን የምትረዳው የምታግዘው በቤት ውስጥ ሆና ስራዋን ስትሰራ ነው ከማለት ደርሰዋል። ትናንት ትውጣ እንዳላሉት መውጣቱ ያስከተለው መዘዝ ስላዩት ቤት ውስጥ ሁለት ወንድ ያለ እስኪመስል ድረስ ልጆች ወላጅ አልባ እስኪመስሉ ድረስ ነገሮች ተበላሽተውባቸው ረሱል ሲሰደቡ ሲያፌዙ ሲቀልዱባቸው አላህ ራሱ ነው መልስ የሚሰጠው። ዲፌንድ የሚያደርገው ራሱ። ለምን መሰለ? ረሱል የተሰደቡት አይነት ስድብ በአጠቃላይ ቁርአን ውስጥ ሄደ ራሱ ጥናት አድርገ ዛሬ ሰዎች ስለ ረሱል ያላቸው አመለካከት የሚገርም አልተቀየረም። የመካ ሙሽሪኮች ጋር የነበረው አይነት የተሳሳተ ምልከታ ዛሬም አለ፣ ነገም ይቀጥላል። ረሱል ታዲያ ሁሌ እየተነሱ ይመልሳሉ። ሪሳላ ላይ አላህ ራሱን የመለሰው ያ መልስ እስከ የውመል ቂያማ ይቆያል። እስከ የውመል ቂያማ የሚተች ከመጣ መልስ ይሰጠዋል። ተመልከቱ ሱረቱል ሂጅር ኢና ከፈይናከል ሙስተህዚኢን አሽዋፊ አላጋጭ በተመለከተ እኛም በቃለን። ምን ማለት እንደሆነ ታውቃለህ? leave it for me. I'm going to deal with it. I'm going to take care of it. እኔ ነኝ ቴክ ኬር ማድረገው እሱን
አንተ ጀ ስራን ስራ ባይዘው እና ከፈይናከ እኛ እኮ ልክ እናስገባቸዋለን ማለት ነው። ወለቀድ ነዕለሙ ጠንቅቀን እናውቃለን ይላል አላህ አነከ የዲቁ ሰድሩከ ቢማ የቁሉን ወለቀድ ነዕለሙ ጠንቅቀን እናውቃለን ደረትህ በሚናገሩት ንግግር በጣም እንደሚጨናነቅ እናውቃለን። I understand you, I know your pain። የሆነ ስቃይ ውስጥ ሆነ ስቃይን እኮ ሰዎች አይረዱም አይደለ? ለመልእክተኛው I know your pain አላቸዋል። ፊልም የምታደርገውን ነገር አውቃለሁ። ያሲን ወልቁርአኒል ሐኪም በጥበበኛ ቁርአን እምላለሁ። አላህ በምንድን ነው የማለው? በጥበበኛ ቁርአን ምን ይነግረናል? ኢነከ ቅንጣት ታክል ጥርጥር የለውም አንተ ኢነከ ለሚነል ሙርሰሊን። እንደዚህ ለምን አይልም? ኢነከ ሙርሰል ይቻልም? ኢነከ ለሚነል ሙርሰሊን ሚን ከውከበቲል ሙርሰሊን ሚን ዙምረቲል ሙርሰሊን ያለው ለምንድን ነው? በቁርአን ጥበበኛ ቁርአን ምሎ አላህ መልእክተኛውን እያጽናና ነው። እና ሲያጽናናቸው የሆነ ሙያ ላይ ሁሉም ሰው እናንተ ሲቃወማችሁ አጋዥ ቢኖረኝ ትላለህ። እነሱ አጋዥ አላቸው፣ የሆነ አካል አላቸው ምናምን ያና ያጣድፉብሃል ማለት ነው። እኔም ሰው በኖረኝ ትላለህ። ይህንን ሐሳብ የሚሸከምልኝ መልእክተኛው ብቻቸውን ነው ያሉት። ማወቅ ያለብህ ነገር አላህ ያሲን ወልቁርአኒል ሐኪም ብሎ በነገራችን ላይ ማለት ነው ብቻህን አይደለም። ዩናት አለውን አንተ እኮ ኢነከ ለሚናል ሙርሰሊን ሚን ከውከበቲል ሙርሰሊን የሙርሰሊኖች ከዋክብቶች ውስጥ አንዱ አንተ ነህ። አንተ በሄድክበት መንገድ እኮ ብዙዎች ሄደዋሉ። አላ ሲራጢ ሙስተቂም አንተ በቀጥተኛው መንገድ ላይ ነው ያለው። you're doing great, well done, go forward። አገር መልእክተኛው ሰውን ወደ ሲራጢል ሙስተቂም እየጠሩ እኮ ነው። ግን በጣም እንትን ሲበዛባቸው አላህ ራሱ ባይዘው ያሲን ወቁርአን ሐኪም ኢነከ ለሚነል ሙርሰሊን አላ ሲራጢ ሙስተቂም አንተ አላ ሲራጢ ሙስተቂም you need to know that። ይሄ እኮ በቃ ማለት ይሄን እኮ አላህ ለብሳቸው ብቻ መንገር ይችላል። ባይዘው አረ ለብሳቸው ብቻ ማለት ነው ገብቷቸው ማሳወቅ። ግን ምን ያህል ኬር እንደሚያደርግላቸው የሰው ዘር በአጠቃላይ እንዲያውቅ ነው። እና ምን ያህል ስራቸው አድካሚ፣ አሰልቺ፣ በጣም ከባድ የሆነ ማህበራዊ ጫና ይደርስባቸው እንደነበረ ማመላከቻ አገኛችሁኝ። ወደ አላህ መጠጋት መጨረሻው ያማረ አላህ ወደሱ የተጠጉበትን የሚያሳፍር ጌታ አይደለም። ልባችን በትክክል ለአላህ ከተጠጋ ኢሚዲየት ወዲያውኑ ሰላም እናገኛለን። ወደ ውጪ መረጃዎች ደርሰናል። ከውጪ ምን አዲስ ነገር አለ? ፍልስጤማውያን እንግዲህ የኢትዮጵያን ባንዲራ ይዘው ኢትዮጵያውያንን እያመሰገኑ ይገኛሉ። የሶስቱ ሀገራት ማለትም የሳውዲ እንደዚሁም የቱርክ እና የአንድ ሌላ ሀገር ደግሞ ቁርኝት እንግዲህ ዓለምን እያስደነገጠ ይገኛል። በተለይ ደግሞ እስራኤልና አሜሪካ። ሌሎችም መረጃዎች አሉ፣ እነሱ እናያለን። ምን አይነት መታደል ነው እንግዲህ እነዚህ የፍልስጤም ህፃናት አሁንም ድረስ የኛን ሀገር ባንዲራ ይዘው ኢትዮጵያን እያመሰገኑና ኢትዮጵያን በዓለም መድረክ እያስተዋወቁ ይገኛሉ። ፍልስጤም ማለት ይሄ ነው። ትንሽ ነገር ተደርጎላቸው በትልቅ ነገር ነው እኛን እያመሰገኑ ያሉት። እስቲ አሁንም የምትችሉ ሰዎች እነዚህ ሰዎች በመርዳት ሰፖርት በማድረግ ከጎናቸው ሁኑና ሀገራችሁንም አስተዋውቁ፣ የጽድቅ ስራም ስሩ እላችኋለሁ። አሁንም ፍትህ ለጋዛውያን። ለሙስሊም ጎረቤቱ ያደረገው ተግባር ብዙዎችን አስደንቋል። ይህ ግብፃዊ የኦፕቲክ ክርስቲያን ምን ያደረገ ይመስላችኋል? የማትጠብቁት ቁርአን ነው ተወዳድሮ አሸንፎ ለጎረቤቱ የተሳካላት። እስኪ በትንሹም ቢሆን ላስረዳችሁ። እዚህ ጋር የምትመለከቱት ቁርአን ውድድሩን ያሸነፈው የኦፕቲክ ክርስቲያን ሚና ይባላል። ለ20 ዓመታት ጎረቤት የነበረችው ኡሙ አሊ የተባለች ጎረቤት አለችው እና እሷ ማለት ነው በጉጉት የምትፈልገው ነገር አለ። እሱ ምንድነው? ኡምራ ማድረግ ነው። እናም በዚህ ጊዜ ሚና ማለት ነው አንድ የቁርአን ውድድር በኦንላይን ይሰማል። ይህም ደግሞ ታላቅ የእስላም ሰባኪ ሆኖ ዶክተር አይመን የተባለው ሰው ሽልማቱ ኡምራ እንደሆነ ይናገራል። በዚህ ጊዜ ለ20 ዓመታት የጠበቃት ያቺ ጎረቤቱን ማለት ነው ጉጉቷን ስለሚያውቅ ኡምራ ጉጉቷን ተመዝግቦ እንግዲህ ይወዳደራል ማለት ነው። ይህም ደግሞ ኡምራ የሚያስገኘውን ነጥብ ከ50 እስከ 60 በማምጣት ማለት ነው በማሸነፍ ለዛች ለ20 ዓመታት ለሆነችው ወዳጁ ጎረቤቱ ማለት ነው እንግዲህ አሸንፎላት ኡምራውንም እንግዲህ ለሷ ሰጥቷል ማለት ነው። እሷም አሁን ላይ እንግዲህ ይህንን ልታደርግ ነው። እንግዲህ ክርስቲያን ነው ቁርአን መወዳደሩና ከብዙ ሙስሊሞች መካከል እንግዲህ ማሸነፉ ብዙዎችን አስደንቋል ማለት ነው። ለጎረቤትም ባደረገው ነግባር ብዙዎች እያደነቁት ይገኛሉ። ግን ቁርአን ተወዳድሮ ማሸነፉ ደግሞ የብዙዎችን ትኩረት ስቧል። ስለዚህ እስኪ ምን ታስባላችሁ? ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። አሁን የምነግራችሁ ሪፖርት እውነት ከሆነ የመካውን ፓክት ኦር የመካውን ኔቶ የሚባለውን ነገር ታሪክ እጅግ በጣም የሚቀይር ነገር ነው። እሱ ምንድነው?
ኢራን የዚህ ፓክት አባል እንድትሆን ትጠይቃለች የሚሉ ሪፖርቶች እየወጡ ነው ያሉት። እንደምታውቁት ይህንን ፓክት የመካውን ኔቶ የመሰረቱት ሶስቱ ሀገራቶች ሳውዲ አረቢያ፣ ፓኪስታን እንዲሁም ተርኪ የአሜሪካ አላዮች ናቸው፣ የአሜሪካ ወዳጆች ናቸው እንደሆኑ ይታወቃል። ለማንኛውም ግን እነዚህ አሁን የተመሰረተው የመካውም ኔቶ በተለያዩ ኦፒኒየኖች የተለያዩ ሰዎች ሀሳባቸውን እንደሚሰጡት ከሆነ ዞሮ ዞሮ የአሜሪካ አላዮች ስለሆኑ ከአሜሪካ አጌንስት የሆነ ነገር አይሰሩም፣ ወይም ደግሞ አጌንስት ኢራን ነው እንጂ የተቋቋሙት አጌንስት አሜሪካ አይደለም የሚሉ ኦፒኒየኖች ሲወጡ ነበረ። አሁን እየተባለ ያለው ሪፖርት ግን እውነት ከሆነ በተለይ እየተዘገቡ ያሉት የኢራን ኦፊሻሎች ተናገሩት የተባለው ነው። ይህንን ተከትሎ እንግዲህ ኢራን ኢንቪቴሽን እንደተላከላትና ኦር እንድትቀላቀል ጥሪ እንደቀረበላትና ይህንን ጥሪም ተቀብላ ሪቪው እያደረገችው እያየችው እንደሆነ ነው የተነገረው። ይህ ማለት እንግዲህ እነዚህ ሶስት የአሜሪካ አላዮች ናቸው የተባሉት ሀገራት ከአሜሪካ ጋር አክቲቭሊ ውጊያ ላይ ያለች ሌላን አገር ወደዚህ ፓክት እንድትገባ ኢንቫይት ማድረግና አንቺ ማታክ ከተደረግሽ እኛ ማታክ እንደተደረግን እንቆጥረዋለን የሚል አቋም ያለበት ፓክት ውስጥ እንድትገባ ኢንቫይት ማድረጋቸው በጣም በትልቁ ጌም ቼንጀር ነው። እንደምታውቁት በሌላ ኦፒኒዮኖች እየተወራ ያለው እነዚህ ሶስት ሀገራት ከኢራኑ ጦርነት በኋላ በአሜሪካ ፕሮቴክሽን መተማመን እንደማይቻል ከተረዱ በኋላ የራሳቸውን አግሪመንት መመስረታቸው እየተነገረ ነበር እንደምታውቁት። ይህን ደግሞ የኢራን ፎሬን ሚኒስትሪ ዌልካም አድርጎት ነበር። ምክንያቱም ሪጅን ውስጥ እነዚህ የሪጅኑ ሀገራቶች የመካከለኛው ምስራቅ ሀገራቶች ዲፌንስ ላይ የራሳቸው ላይ መተማመን አለባቸው ወይም ደግሞ የራሳችንን ፓክት መመስረት አለብን የሚል ረጅም ዓመት የቆየ ጥያቄ ነበራት፣ ረጅም ዓመት የቆየ ዲማንድ ነበራት። አሜሪካ ከዛ እንድትወጣ ትፈልግ ነበረ። ባለፈው እነዚህ ሀገራቶች እንግዲህ ከአሜሪካ ውጭ የራሳቸውን ዲፌንስ መመስረታቸውን ኢራን ዌልካም አድርገዋለች። ፎሬን ሚኒስትሪ በሰጠው መግለጫ ዌልካም ደስ የሚለን ነገር ነው፣ ምንም በጥርጣሬ አናየውም ሲሉ ነበረ። አሁን ደግሞ ጭራሽ ከአሜሪካ ጋር ኦፕንሊ ጦርነት ውስጥ ያለችን አገር ኢንቫይት አድርጓል መባሉ የምርም እውነት ከሆነና የኢራን ባለስልጣናቶች እያሉ እንዳሉት ኢንቫይት ተደርገናል፣ ጉዳዩን እያየነው ነው፣ እንወስናለን ማለታቸው በኋላ የሚቀላቀሉ ከሆነ በጣም ትልቅ ጌም ቼንጀር ነው የሚሆነው ማለት ነው። ኢራንን ከዚህ በኋላ አታክ ማድረግ እነዚህን ሶስት ሀገራቶች አታክ ማድረግ እንደሆነ ተደርጎ እዚህ ፓክት ውስጥ የምትገባ ከሆነ እንግዲህ እነዚህ ሶስት የአሜሪካ አላይ የሆኑ ሀገራቶች ተቃራኒ አቋም ይዘዋል ማለት ነው። ለማንኛውም የምር ያ ነገር ሀፕን የሚያደርግ ከሆነ በመጨረሻም አስፈሪው ጥምረት ሊደረግ የተቃረበ ይመስላል። ሰበር የተባለ ዜና ይዤላችሁ መጥቻለሁ። ኢራን በሳውዲ አረቢያ በቱርክና በፓኪስታን መካከል የተደረገው የመካ የጋራ መከላከያ ስምምነት እንድትቀላቀል ጥሪ እንደተላለፈላት እየተዘገበ ይገኛል። የኢራን ፓርላማ ይፋዊ የዜና ወኪል እንደገለጹት ኢራን ማለት ሳውዲ፣ ቱርክና ፓኪስታን በቅርቡ የጦር ስምምነት አድርገው ነበር። ያንን ስምምነት ኢራን እንድትቀላቀል ተጠይቃለች። እሱንም በግምገማ ላይ እንገኛለን ሲሉ ተደምጧል። ይህ ጥምረት የሚሆን ከሆነ ብዙ ነገሮችን ሊፈጥር የሚችል ኢራንን እንኳን እስራኤልና አሜሪካ ብቻቸውን መቋቋም ሳይችሉ ቀርተው ሳውዲና ፓኪስታን እንዲሁም ቱርክ ከተቀላቀሉበት አይነኬ ጥምረት ሊሆን እንደሚችል ሁሉም የሚገምተው ነው። ቀጣይ ደግሞ ግብጽም እንደምትቀላቀል ወይም ደግሞ ግብጽ መቀላቀል እድል እንዳላት እየተዘገበ ይገኛል። ለማመን የሚከብድ ፊልም የሚመስል እውነተኛ ታሪክ ነው ዛሬ ያመጣውላችሁ። አንዲት ሴት አጋቾች ባሏን ጠልፈው ይወስዱባታል። እሷ ደግሞ የዋዛ አይደለችም። የመንደሯን ነዋሪዎች አሰባስባ የአጋቾቹን መሪ እናቱን አገተች። ይህ በ2016 በሜክሲኮ የተከሰተ እውነተኛ ታሪክ ነው። እንግዲህ በፈረንጆቹ አቆጣጠር በታህሳስ 2016 በሜክሲኮ ሀገር የሚገኘው ሳን ሚንጌል ከተማ ውስጥ ሎስ ቴክሎስ በተባለ ኃይለኛ የማፊያ ቡድን የከተማዋ ነዋሪዎች ፍርሃት ውስጥ ወድቀው ነበረ። ቡድኑ ራይቤል የተባለ በጣም የሚፈራ ሰው ነበረ ይመራው የነበረው። ታዲያ አንድ ቀን በአካባቢው የተከበረና ሀብታም የሆነው መሐንዲስ ኢሳውሮ የተባለ ግለሰብ በዚህ የማፊያዎች አለቃ ታፍኖ ወይም በቡድኑ ተጠልፎ ይወሰዳል። የቡድኑ መሪም በቪዲዮ ኮል ወጥቶ ለሚስትየው ይደውልላታል። እናም ባልሽን ከፈለግሽ 2 ሚሊዮን ፔሶ ወይም የሜክሲኮ መገበያያ ገንዘብ መክፈል አለብሽ ብሎ በአጽንኦት ይነግራታል። ይህ መልእክት አካባቢው ላይ ከተሰማ በኋላ የአካባቢው ሰዎች እጅግ በጣም ይማረራሉ። ምክንያቱም ይሄ ድርጊት እጅግ በጣም የተደጋገመ በመሆኑ የአካባቢውን ሰዎች ፍርሃት ውስጥ ከቷቸው ነበረ። ታዲያ ሚስትየውም የተባለችውን 2 ሚሊዮን ገንዘብ ከመክፈል ይልቅ የመንደሩን ሰው አሰባስባ የታጠቁ ነዋሪዎች የራሳቸውን የመከላከያ ቡድን አቋቋመች። በመቀጠልም ከ20 በላይ ሰዎች ከዚህ ቡድን ጋር ግንኙነት አላቸው ብለው የሚጠረጥሯቸውን ሰዎች በፍጥነት መያዛቸውን ቀጠሉ። ታዲያ እጅግ በጣም የሚገርመው ታሪክ የተፈጠረው እዚህ ጋር ነው። ከነዚህ ከተያዙ 20 ሰዎች መሃል ከዚህ ግሩፕ ጋር ግንኙነት አለው ተብሎ በጥርጣሬ ከተገኙት ውስጥ አንዲት ሴት ልዩ ትኩረት ስባለች። ይህቺ ሴት የማፊያው እናት ማሪያ ፌሊክስ ነበረች። ከዛም በኋላ የመንደሩ ሰው እጅግ በጣም እፎይታ ይሰማዋል፣ ሰላም ይሰማዋል። ምክንያቱም የማፊያውን እናት እንዳገቱ እርግጠኛ ሆነዋል። ከዛም በመቀጠል ይህች ሴት ወይም ደግሞ
ባሏ የታገተባት ሴት ቀጥታ ለማፊያዎቹ አለቃ በቪዲዮ ኮል ትደውልና እናትህ እኛ ጋር ናት፣ ባሌን በሰላም ልቀቅልኝ፣ እኔም እናትህን በሰላም እሰጥሃለሁ ትለዋለች። የማፊያዎቹ አለቃም እውነተኝነቱን ለማረጋገጥ እናቴን አሳይኝ ይላታል። በቪዲዮ ኮል እናትየውን ታሳየዋለች። እናትየውም ፍርሃት ውስጥ ሆና እባክህ ልጄ ከዚህ ድርጊትህ ተቆጠብ ብላ እያለቀሰች ትማጸኗለች። እንግዲህ ከብዙ ድርድር በኋላ ሀብታሙ ወይም መሐንዲሱ ኢሳውሮ በህይወት ተለቀቀና ከቤተሰቡ ጋር ተቀላቀለ። የማፊያው እናት መሪ ደግሞ ለህግ ሰዎች አሳልፎ ይሰጧታል፣ የማህበረሰቡ ሰዎች ማለት ነው። በመጨረሻም ፖሊስ ጉዳዩ ላይ ጣልቃ ገብቶ ሌሎች የተያዙ ሰዎችንም እንዳስለቀቀ ነው ታሪኩ ላይ የተነገረው። ይህ ታሪክ እንደ ወንጀል ፊልም ቢመስልም በእውነተኛ የተከሰተ ክስተት ነው። ነገር ግን እስከዛሬ ድረስ ሰዎችን የሚያከራክር አንድ ጥያቄ አለ። ይህ በወንጀል ላይ የተደረገ ጀግንነት ነበር ወይስ ህግን በራስ እጅ ለማስከበር የተደረገ አደገኛ እርምጃ? ይህ በርካቶችን ለሁለት ተከፍሎ ሲያጨቃጭቅ የነበረ ጉዳይ ነው። ነገር ግን የዚህ ሰውዬ ሚስት ለዓለም ሚዲያዎች በሙሉ በጣም ጀግና ሴት ነሽ እያሉ በዜና ዘገባዎች ላይ እንደዚሁ ምስሏን ሲያወጡት ነበረ። ይህ ታሪክ የሚያሳየው ፍቅር በቃላት ብቻ የማይገለጽ እንደሆነና በመስዋዕትነት ውስጥም የሚፈተን እንደሆነ ነው ይላሉ እጅግ በጣም ብዙዎች። ይህን አስገራሚ ታሪክ ያገኘሁት ከፌስቡክ ሲሆን የባሲ አስገራሚ እውነታዎች ከሚል የፌስቡክ ገጽ ነው። የኢትዮጵያ ታሪካዊ ጠላት የሆነችው በኢትዮጵያ የውስጥ ጉዳይ ላይ ሁሌም ጣልቃ የምትገባው በኢትዮጵያ ላይ ሁሌም ሴራ የምትሸርበዋ ግብጽ አሁንም ቢሆን እያረፈች አይደለም። ኢትዮጵያ በአባይ ግድብ ላይ ሌላ ግድብ እንድትገነባ አንፈቅድላትም፣ በአባይ ግድብ ላይም እንድትጠቀም አንፈልግም፣ ከዚህ በፊት የሰራነውን ስህተት አሁንም አንደግምም እያሉ በየዓለም ጫፍ እስከ ጫፍ በሚዲያም ፕሮፓጋንዳ እየነፉ ይገኛሉ። ኢትዮጵያ ላይም እየዛቱ ይገኛሉ። ለብዙ አስርት ዓመታት ኢትዮጵያ ላይ ስትዝት እንዲሁም ደግሞ ስትፎክር ኢትዮጵያ ላይ ያልሆኑ ፕሮፓጋንዳዎችን ስታራምድ የነበረችዋ ግብጽ እንዲሁም እሱ ብቻ አይደለም የኢትዮጵያ ታሪካዊ ጠላቶችን እያስታጠቀ ኢትዮጵያ ውስጥ አለመረጋጋትን እንዲፈጠር በተደጋጋሚ ስትሰራ የነበረችዋ ግብጽ አሁንም ጠንክራ ቀጥላለች። ኢትዮጵያ ላይ በተደጋጋሚ የዛቻ የሚመስሉ መግለጫዎችን እያወጣች ትገኛለች። የአረቡ ዓለምን ሚዲያ በሙሉ እየተጠቀመች ኢትዮጵያ ላይ ፕሮፓጋንዳ እያሰራጨች ትገኛለች። የራሳችን የውሃ መብት የሆነው ናይል ወንዝ ላይ ግድብ እንድትገነባ አንፈቅድም እያሉ በኢትዮጵያ የራሷ ንብረት በሆነው ውሃ ላይ ስልጣንን ለመውሰድ እየሞከሩ ይገኛሉ። ኢትዮጵያ በበኩሏ ተራ የግብጽን ፉከራ ሁሌም ቢሆን በዝምታ ስታይ ነበረ። አለፍ ሲልም በሉዓላዊነቷ ላይ እንደማትደራደር በመግለጫዎች ስታሳይ ነበረ። በዓለም በተለያዩ መድረኮች ላይ ከግብጽ ጋር ስትሞግት ነበረ። አሁንም ይህንን እየቀጠለች ትገኛለች። የግብጽን እርምጃ በተለያዩ የዓለም አቀፍ ሚዲያዎች ላይ እየተቃወመች ትገኛለች። አሁን ግብጽ በዚህ ሰሞን በተለያዩ የአረቡ ሀገር ሚዲያዎች በተለያዩ የዓለም አቀፍ ተጽዕኖ ፈጣሪ ሚዲያዎች ላይ ኢትዮጵያን እየኮነነች ኢትዮጵያ ላይ እየዛተች ትገኛለች። ግን ምንም እንደማታመጣ የምናውቀው አሁን የምነግራችሁ ሪፖርት እውነት ከሆነ የመካውን ፓክት ኦር የመካውን ኔቶ የሚባለውን ነገር ታሪክ እጅግ በጣም የሚቀይር ነገር ነው። እሱም ምንድን ነው? ኢራን የዚህ ፓክት አባል እንድትሆን ትጠይቃለች የሚሉ ሪፖርቶች እየወጡ ነው ያሉት። እንደምታውቁት ይህንን ፓክት የመካውን ኔቶ የመሰረቱት ሶስቱ ሀገራቶች ሳውዲ አረቢያ፣ ፓኪስታን እንዲሁም ተርኪ የአሜሪካ አላዮች ናቸው፣ የአሜሪካ ወዳጆች ናቸው እንደሆኑ ይታወቃል። ለማንኛውም ግን እነዚህ አሁን የተመሰረተው የመካውም ኔቶ በተለያዩ ኦፒኒየኖች የተለያዩ ሰዎች ሀሳባቸውን እንደሚሰጡት ከሆነ ዞሮ ዞሮ የአሜሪካ አላዮች ስለሆኑ ከአሜሪካ አጌንስት የሆነ ነገር አይሰሩም፣ ወይም ደግሞ አጌንስት ኢራን ነው እንጂ የተቋቋሙት አጌንስት አሜሪካ አይደለም የሚሉ ኦፒኒየኖች ሲወጡ ነበረ። አሁን እየተባለ ያለው ሪፖርት ግን እውነት ከሆነ በተለይ እየተዘገቡ ያሉት የኢራን ኦፊሻሎች ተናገሩት የተባለው ነው። ይህንን ተከትሎ እንግዲህ ኢራን ኢንቪቴሽን እንደተላከላትና ኦር እንድትቀላቀል ጥሪ እንደቀረበላትና ይህንን ጥሪም ተቀብላ ሪቪው እያደረገችው እያየችው እንደሆነ ነው የተነገረው። ይህ ማለት እንግዲህ እነዚህ ሶስት የአሜሪካ አላዮች ናቸው የተባሉት ሀገራት ከአሜሪካ ጋር አክቲቭሊ ውጊያ ላይ ያለች ሌላን አገር ወደዚህ ፓክት እንድትገባ ኢንቫይት ማድረግና አንቺ ማታክ ከተደረግሽ እኛ ማታክ እንደተደረግን እንቆጥረዋለን የሚል አቋም ያለበት ፓክት ውስጥ እንድትገባ ኢንቫይት ማድረጋቸው በጣም በትልቁ ጌም ቼንጀር ነው። እንደምታውቁት በሌላ ኦፒኒዮኖች እየተወራ ያለው እነዚህ ሶስት ሀገራት ከኢራኑ ጦርነት በኋላ በአሜሪካ ፕሮቴክሽን መተማመን እንደማይቻል ከተረዱ በኋላ የራሳቸውን አግሪመንት መመስረታቸው እየተነገረ ነበር እንደምታውቁት። ይህን ደግሞ የኢራን ፎሬን ሚኒስትሪ ዌልካም አድርጎት ነበር። ምክንያቱም ሪጅን ውስጥ እነዚህ የሪጅኑ ሀገራቶች ወደ የመካከለኛው ምስራቅ ሀገራቶች ዲፌንስ ላይ የራሳቸው ላይ መተማመን አለባቸው ወይም ደግሞ የራሳችንን ፓክት መመስረት አለብን የሚል ረጅም ዓመት የቆየ ጥያቄ ነበራት፣ ረጅም ዓመት የቆየ ዲማንድ ነበራት። አሜሪካ ከዛ እንድትወጣ ትፈልግ ነበረ። ባለፈው እነዚህ ሀገራቶች እንግዲህ ከአሜሪካ ውጭ የራሳቸውን ዲፌንስ መመስረታቸውን ኢራን ዌልካም አድርገዋለች። ፎሬን ሚኒስትሪ በሰጠው መግለጫ ዌልካም ደስ የሚለን ነገር ነው፣ ምንም በጥርጣሬ አናየውም ሲሉ ነበረ። አሁን ደግሞ ጭራሽ ከአሜሪካ ጋር ኦፕንሊ
ጦርነት ውስጥ ያለችን አገር ኢንቫይት አድርጓል መባሉ የምርም እውነት ከሆነና የኢራን ባለስልጣናቶች እያሉ እንዳሉት ኢንቫይት ተደርገናል፣ ጉዳዩን እያየነው ነው፣ እንወስናለን ማለታቸው በኋላ የሚቀላቀሉ ከሆነ በጣም ትልቅ ጌም ቼንጀር ነው የሚሆነው ማለት ነው። ኢራንን ከዚህ በኋላ አታክ ማድረግ እነዚህን 3 ሀገራቶች አታክ ማድረግ እንደሆነ ተደርጎ እዚህ ፓክት ውስጥ የምትገባ ከሆነ እንግዲህ እነዚህ 3 የአሜሪካ አላይ የሆኑ ሀገራቶች ተቃራኒ አቋም ይዘዋል ማለት ነው። ለማንኛውም የምር ያ ነገር ሀፕን የሚያደርግ ከሆነ አይገስ ዊል የዛሬ ቪዲዮ ይሄን ይመስል ነበር። ሳይድ ነበር ቪዲዮ ላይክ ቻናል ሰብስክራይብ አድርጉ። ቪዲዮ በተለይ ሻምዳ ሼር አድርጉ። አላህ በጀንታ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።